ጀጅ አያረጉሽም። ስትወጪ ስትወርጂ አንዳንዴ የተሳሳትሽ መስሏቸው እንኳን ጀጅ አያረጉሽም፣ አይፈርዱብሽም። በደንብ ነው ገለጻ የሰጠው ስለኔ። እኔን መስማት እንዴት እንደሌለባቸው ነው ገለጻ ሲሰጥ የነበረው። እኔ ሲነግሩ ልክ ነው ያልኩት። ኢዝራኤል እውነቱን እኮ ነው፣ አልዋሸም ነው ያልኳቸው። መልካም ሰዎች የወደቅሽ ሲመስላቸው የወደቅሽበት ቦታ ላይ ሊረግጡሽ አይመጡም። አንዳንዶች ይላል፣ አንዳንዶች ሳያውቁ መላእክትን በቤታቸው አስተናግደዋል ይላል እኮ። ኤንጅልስ አስተናግደዋል ይላል። አንዳንድ ሰዎች ስለ ገንዘብ የምናወራ ይመስላቸዋል። አይደለም። መልካምነቷ ተሰብስቦ ልጆቿ ላይ በረከት ሆኖ ይመጣል። ልጆቿ ይባረኩላታል፣ መልካም ልጆች ይሆናሉ። መልካምነቱ ተሰብስቦ በስራው ቦታ ላይ መወደድ፣ መከበር፣ መደነቅ ይሆንለታል። ሰዎች እንዲሁ ያከብሩታል። መልካምነቱ ተሰብስቦ ጤና ይሆንለታል። እኔ በግሌ የገጠመኝን ልንገርሽ። አንድ ቦታ አንስተው የማውቃቸዋሉና ስለ እኔ ያወራሉ። ከዛ ስለ እኔ ሲያወሩ አንዱ ከውጭ ሀገር የመጣ ነው። እኔ እንኳን ዶክተር ወዳጄን የሚናገረውን ለመቀበል ይቸገራለሁ አለ። የሚያስተምረውንም ትምህርት ለመቀበል ይቸገራለሁ አለ። ለምን አሉት። ትዳሩን ፈቷላ፣ እንዴት ትዳሩ የፈረሰበት ሰው ለምን ያስተምራል ምናምን አለ። አንዳንዶች ይላሉ እንደዛ። ከዛ ነገሩኝ ልጆቹ፣ አንድ ሰው እንደዚህ አለህ እና እሱ እኮ ትዳሩ ስለፈረሰ ችግር ስለገጠመው እኔ አልሰማውም ምናምን አለ አሉ። ታዲያ ልክ ነው አልኳቸው። ኢዝ ራይት፣ እውነቱን እኮ እኔ በጣም ይቅር የተባልኩኝ ኃጢአተኛ ነኝ። እኔ ጻድቅ ነኝ አላልኩ፣ እኔ እንዲህ ነኝ አላልኩኝ። ታዲያ ልክ ነው እሱ የተናገረው እኮ ልክ ነው አልኳቸው። ከዛ ልጁ ሄደ እንደዛ ምናምን ያለው። አለመፍረድ እኮ በጣም ጥሩ ነው። ከዛ ሄዶ በሁለት ወሩ ባለትዳር ነው እሱ። ሚስቱ ከአንድ አለሌ ዘማሪ ጋር እልጥ ያለ ፍቅር ያዛት። ሚስቱ ነች። ቴክስት ትደራረጋለች። ዘማሪው እዛ እሱ ያለበት ሀገር ሄዶ ከዛች ሴት ጋር ከሚስቱ ጋር ተገናኝቶ እነሱ የጦፈ ፍቅር ውስጥ ገብተዋል። አልፈልግህም አለችው ሚስትየው፣ አልፈልግህም አለችው። ከዛ አንዱ ሲነግረኝ አለማየሁ ይባላል የነገረኝ ሰው፣ ስሙን ቀይሬው ነው። ይሄ የፈረደው ሚስቱ ከዘማሪ ፍቅር ይዟል። ሸሚዙን እንደዚህ ቀዶ በፈረንጅ አደባባይ ሸሚዙን ቀዶ እንዳበደ ሰው እየሄደ እየጮኸ በቅናት አብዶ፣ በሚስቱ ቅናት አብዶ ነገረችው። ወደዋለሁ አለችው ዘማሪው። እና ዘማሪው ደግሞ በስነ ምግባር የሌለው ነው፣ የታወቀ ነው በዛ። አንዳንዶች እንደዛ አሉ። እና ሸሚዙን ቀዶ መንገድ ለመንገድ እየሄደ አዲስ አበባ ላለው ልጅ ደወለለት። እዚህ ተሰብስበው ስለ እኔ ገለጻ ሲያደርግ አልነበር? እዛ ውስጥ ከነበሩ ከኔ ወዳጆች ለአንዱ ደወለለት። በደንብ ነው ገለጻ የሰጠው ስለ እኔ። እኔን መስማት እንዴት እንደሌለባቸው ነው ገለጻ ሲሰጥ የነበረው። እኔ ሲነግሩ ልክ ነው ያልኩት። ኢዝራኤል እውነቱን እኮ ነው፣ አልዋሸም ነው ያልኳቸው። ከዛ ስልክ ደወልና ለዚህ ላለማየሁ ያንን ዶክተር ወዳጄን የሚባልን ሰው ደውልና ይቅርታ አድርግልኝ ብለዋል በለዋል። ይቅርታ አድርግልኝ ብለዋል። ከዛ ደወለልኝ። ምንድነው አልኩት። ያ ልጅ እንደዛ በጣም እንትን ሲል የነበረው እንዲገጠመው እና ይቅርታ አድርግልኝ ብለዋል አለ። እኔ አልተከራከርኩም። በፊትም ጻድቅ ነኝ አላልኩ፣ ቅዱስ ነኝ አላልኩ፣ ጥፋት አጥፍቼ አላውቅም አላልኩ። ግን እሱ በመፍረዱ ግን ተቸገረ። ይህ ችግር ውስጥ ይገባሉ። መልካም ሰዎች የወደቅሽ ሲመስላቸው የወደቅሽበት ቦታ ላይ ሊረግጡሽ አይመጡም፣ አይፈርዱብሽም፣ ጀጅ አያረጉሽም። ስትወጪ ስትወርጂ አንዳንዴ የተሳሳትሽ መስሏቸው እንኳን ጀጅ አያረጉሽም፣ አይፈርዱብሽም። ያ ራሱ መልካምነት ነው። ጀጅ አለማድረግ አለመፍረድ ራሱ መልካምነት ነው። ስለዚህ ፕሮቴክትድ ናቸው። አንድ ጊዜ ምን ሆነ መሰለሽ፣ ሁለት በጣም ታዋቂ ሰባኪዎች ነበሩ አሜሪካ ውስጥ። አንደኛው ጂም ቤከር ይባላል።
አንደኛው ደግሞ ሌላኛው ደግሞ ጂም ስዋገርት ይባላል። ሁለቱም ቴሌ ኢቫንጀሊስት ናቸው። በቲቪ ሰብካሉ። በጣም ታዋቂዎች ናቸው። አሁን ጂም ቤከር የሚባለው የገንዘብ ነገር ውስጥ ገባ። በጣም ገንዘብ ራሴን ከተማ ሰራለሁ አለ ምናምን። ከዛ ችግር ውስጥ ገባ። ከመንግስት ጋር ችግር ውስጥ ገባ። ስካንዳል ተገኘበት፣ ቅሌት ተገኘበት። ከመንግስት ጋር በይፋ የሚታወቅ ነገር መጣበት እና ወደቀ ማለት ነው። በመንፈሳዊ ዓለም ፌይልድ ይባላል። ወደቀ ጂም ቤከር። አሁን ጂም ቤከር ሲወድቅ ጂም ስዋገርት አስተያየት ተጠየቀ። ምን አለ መሰለሽ? ጂም ቤከር is a cancer to the body of Christ። ጂም ቤከር የክርስቶስ ቤተክርስቲያን ካንሰር ነው ብሎ ተናገረ። ማንም የሚለው ጂም ስዋገርት በወደቀው ጂም ቤከር ላይ ነው የሚለው። ጂም ቤከር is a cancer to the church of Christ ነው ያለው። በወሩ ይሄንን የተናገረው ሰው ጂም ስዋገርት እጅ ከፍንጅ ከሴተኛ ዳሪ ጋር ተገኘ። ካሜራ ተደግኖ ሴተኛ ዳሪ ጋር ተያዘ። ወር 2 ወር ምናምን በወራት ቁጥር ነው። ምንድነው ያለው? የቤተክርስቲያን ካንሰር ነው እሱ አለ። እሱ በ2 ወሩ ከሴተኛ ዳሪ ጋር ተያዘ። ጀጅ ማድረግ መፍረድ የሚያመጣው ነው። መልካም ሰዎች ጀጅ አያደርጉሽም። እሱ እኮ እንዲህ ነው፣ እሱ እኮ እንዲህ ነው። ሌላ ብዙ ምሳሌዎች አሉ ልነግርሽ የምችለው። ፐርሰናሊ ጀጅ አድርገው ጀጅ የተደረጉ ብዙ ልነግርሽ ይችላለሁ። አንዱ ምሳሌ ነው እና መጥፎ ነው። መልካም ሰዎች ጀጅ አያደርጉ። ይሄ የወደቅ ሲመስላቸው ግር ብሎ ይሸሹሻል። ከዛ የተነሳሽ ሲመስላቸው ደግሞ ዝናሽ የወጣ ሲመስላቸው ደግሞ ግር ብሎ ደግሞ ወደ አንቺ ይመጣሉ። በቆምሽም ሰዓት፣ የወደቅሽም የሚመስል ሰዓት፣ ሸለቆ ውስጥ ያለሽ የሚመስል ሰዓት፣ ተራራም ላይ ያለሽ ሰዓት አብረውሽ ናቸው። ጀጅ አያደርጉሽም፣ ይመክሩሻል፣ አብረውሽ ይሆናሉ፣ አይዞሽ ይሉሻል። እንደዚህ አይነት ሰዎች ናቸው መልካም ሰዎች እና አይፈርዱም። እነዚህ የማይፈርዱ ሰዎች፣ እነዚህ መልካም ሰዎች፣ ለሰው መልካም የሚያደርጉ ሰዎች ፔይዴ አላቸው። የደሞዝ ቀን አላቸው። ደሞዛቸው ተሰብስቦ የሚመጣበት ቀን አለ። ይሄ ነው መልእክታችን ዛሬ። መልካምነታችሁን ስለ መልካምነታችሁ የሚደረግ ነገር አለ ከሱ ዘንድ። መልካም ሰዎች አሉ ምድር ላይ ብዙ ክፋት ብናይም፣ ግን ብዙ ደግሞ ደግ ሰዎች አሉ። ብዙ መልካም ሰዎች አሉ። በየቦታው ስትሄጂ የሚያጋጥሙሽ በግል ህይወትሽም በሌሎችም ህይወት የምታያቸው መልካም ሰዎች አሉና እኔ ውለታ ምለው ለምሳሌ እናት ውለታ አለ፣ የአባት ውለታ አለ፣ የቤተሰብ ውለታ አለ። ያ ግን ተፈጥሯዊ ነው። እኔ አሁን ለልጆቼ የማደርገው ነገር ውለታ አይደለም፣ የአባትነት ግዴታዬ ነው። ግን ሰዎች ማድረግ ግዴታቸው ሳይሆን ከመስመራቸው ወጥተው የሚያደርጉት መልካምነት አለ። ለምሳሌ እዚህ ኢትዮጵያ ውስጥ ቤታቸው ሰው ያሳርፋሉ። ዘመድ ያልሆነ ሰው ወይም ኢቭን የሩቅ ዘመድ የሆነ ሰው ቤታቸው ያሳርፋሉ፣ ስራ ያስይዛሉ። ንግድ ሲጀምር እንደዚህ ያቋቁሙታል፣ ያግዙታል። ደስታ ሲኖር፣ ሰርግ ሲኖር መተው አጠገብሽ ይቆማሉ፣ ደጋሽ ሆነው ይቆማሉ። ሐዘን በሚኖርበት ጊዜ አጽናኝ ሆነው አጠገብሽ ቁጭ ብለው ያጽናኑሻል፣ ይደርሱልሻል። ወዳጃቸው ችግር ውስጥ ገብተው ሲያገኝ ዘለው ገብተው ሄደው ያንን ሰው ከችግር ውስጥ ያወጡታል። ሲታሰር ይጠይቁታል፣ ሲታመም ያስታመሙታል። እንዲህ አይነት ሰዎች አሉ። እነዚህ የሚያደርጓቸው ነገሮች ውለታ ናቸው። ማድረግ የማያስፈልጋቸው ነበር፣ ማድረግ የለባቸውም ነበር፣ ግን ያደርጉታል። በሐዘንሽ ጊዜ መተው ቁጭ አጠገብሽ አይለዩም። በደስታ ጊዜ ሰርግ ሲኖር ዋና ደጋሽ ዋና ሰው ሆነው፣ ችግር ሲገጥምሽ ሮጠው የሚመጡ፣ ብትታሰሪ ሮጠው ይመጣሉ፣ ብትታመሚ መተው የሚያስታመሙሽ እነሱ ናቸው። እንዲህ አይነት ሰዎች አሉ፣ መልካም ሰዎች። የእነዚህ ሰዎች የሚያደርጉት ነገር፣ ለሰው የሚያደርጉት ነገር ውለታ ነው። እነዚህ ባለ ውለታ ናቸው፣ ለሰው ልጅ ውለታ የሚውሉ ናቸው። አሁን ውለታ ሲያደርጉ
ትመልሽልኛለሽ ብለው አይደለም የሚያደርጉት። ያንን አንድ ቀን ያንን ውለታ መልሰሽ ትከፍይኛለሽ ብለው አይደለም የሚያደርጉት። ዝም ብለው መልካም ስለሆኑ ነው የሚያደርጉት። ተፈጥሯቸው ስለሆነ ነው የሚያደርጉት። እና ደግነትን ያደርጋሉ። በህይወትሽ መልካም የሚያደርጉ ውለታ የሚውሉልሽ ሰዎች አሉ። እነዚህ መልካም ነገር የሚያደርጉ ሰዎች ደሞዛቸውን የሚቀበሉበት ቀን አለ። ይህንን በደንብ ነው መናገር እንፈልገውና ሪዋርድ አለው። መልካም ያደረጉ ሰዎች፣ ውለታ የሚውሉ ሰዎች ምንም ሳይጠብቁ ይመለስልኛል ብለው ያደርጋሉ። ግን ፔይድ ያላቸው ያ የሚመለስበት ሪዋርድ የሚደረግበት ደሞዝ የሚቀበሉበት ቀን አለ። ያዕቆብ የሚባል ሰው አለ ቅዱሱ መጽሐፍ ውስጥ። ያዕቆብ በሁለቱም ሃይማኖቶች ይታወቃል። ያዕቆብ ርብቃ ልጅ ነው እና ርብቃ መንታ ነበር የጸነሰችው። ልጆች ወለደች። አንዱ ያዕቆብ ነው፣ ሌላው ኤሳው ነው። ኤሳው ታላቅ ነው፣ ያዕቆብ ታናሽ ነው። እና ያዕቆብ ምን ሆነ? መጀመሪያ የተወለደው ኤሳው ስለሆነ ቀድሞ የወጣው በኩር እሱ ነው። ስለዚህ የመጀመሪያ ልጅ የሚያገኘውን በረከት የሚያገኘው ኤሳው ነው። ግን ያዕቆብ ኤሳው ዱር ነው የሚሄደው፣ ያድናል ምናምን፣ እንደዛ ነው የመጣው። ያዕቆብ ደግሞ ከእናቱ ጋር ነው የሚውለው፣ አብሮ እንደው ምግብ ሲሰራ ምንም እዛው ጋር ነው። እና አንድ ቀን ያዕቆብ ምስር ወጥ ሰርቷል እና ታላቅ ወንድሙ መጣ። ከጫካ ሲመጣ ርቦታል። ምግብ ስጠኝ ሲለው ብኩርናህን ሽጥልኝና ከዛ ሰጥሃለሁ አለው። ምንድነው ብኩርና? ለኔ ውሰደው ወደዛ ናቀ። የእግዚአብሔርን ስጦታ ነው ናቀው። ከባድ ስህተት ነው። ከዛ ብኩርናውን ወሰደ ያዕቆብ። ስለዚህ ተለዋወጡ ማለት ነው። ያዕቆብ እንደ ታላቅ ሆነ። መጨረሻ ላይ ከአባቱ ከይስሐቅ ያዕቆብ ተባረከ። አባቱ ባረከው፣ በረከቱን ሁሉ ተቀበለና ኤሳው ሲመጣ ኦልሬዲ ያዕቆብ ተባርኳል። ከዛ ኤሳው ሊገለው ስለሚችል ያዕቆብ ተሰደደ ለማሳጠር። ወደ ዘመዶች ወዳሉበት ሀገር ሄደ። ላባ ይባላል አጎቱ፣ እሱ ጋር ሄደ። ላባ 2 ልጆች አሉት፣ ሴት ልጆች ራሄልና ሊያ ይባላሉ። አሁን ያዕቆብ ሄደ፣ ውሃ ሲቀዱ አገኛቸው፣ ተጣላላቸው ምናምን። እዛ ቤት ገባ፣ አጎቱ ነገረው፣ ስራ ጀመረ። ተሰዶ ነው ሄደው እንግዲህ። ከዛ ስራ ጀመረ። ከብቶች ያግዳል፣ ይሰራል፣ መደረግ ያለበትን ነገር ሁሉ ያደርጋል። በቃ ይለፋል። ብዙ ከሰራ በኋላ አንድ ቀን ላባ አጎቱ መጣና እንዴ ወንድሜ ስለሆንክ በነጻ ታገለግለኛለህን? አለው። ወንድሜ ስለሆንክ በነጻ ታገለግለኛለህ? ምንዳህ ምንድን ነው አለው። ምንዳ ማለት ደሞዝ ማለት ነው። እና ምንዳህ ምንድን ነው? ደሞዝህ ምንድን ነው? ልክፈልህ አለው። አሁን ፔይዴ መጣለት ማለት ነው። እና በነፃ ልታገለግለኝ አይገባም፣ ልከፍልህ ይገባል። ምንዳ እከፍልሃለሁ፣ ንገረኝ አለው። ከዛ ያዕቆብ ምን አለ መሰለሽ የሚባለው የዛ ጊዜ ይሄን ያህል ጊዜ እሰራለሁ፣ ይሄን ያህል በጎች ትሰጠኛለህ፣ ይሄን ያህል ጊዜ እሰራለሁ፣ ይሄን ያህል ፍየሎች ትሰጠኛለህ፣ ወይም ይሄን ያህል ኩንታል ስንዴ ትሰጠኛለህ ነው የሚባለው፣ ገንዘብ ስለሌለ። ያዕቆብ ምን አለ 7 ዓመት እገዛልሃለሁ አለው። 7 ዓመት እሰራለሁ፣ ራሄልን ትሰጠኛለህ አለው። ራሄል በጣም ቆንጆ ነች፣ ወዷታል። ያዕቆብ በጣም ወዷታል። 7 ዓመት እገዛልሃለሁ፣ ደሞዜ ግን ራሄል ነች፣ ራሄልን ስጠኛለሁ፣ ዳርልኝ እሷን አለው። ከዛ 7 ዓመት አገለገለ። ግን የተሰጠችው ሊያ ነች። እዛ ሌሊት ሲያይ ሊያ ነች የተሰጠችውና ምን ነው እንዲያረከኝ ሲለው አይ ታላቂቱ እያለች ታናሽቱ አትዳርም፣ አሁን ደግሞ ሌላ 7 ዓመት ታገለግላለህ፣ ራሄልም ትሰጥሃለች ተባለ። የዛ ጊዜ እንግዲህ 2 ሚስት ምናምን አለ እና 14 ዓመት ለራሄልና ለሊያ ተገዛ። ከዛ 6 ዓመት ደግሞ ተጨማሪ ያገለገለ፣ 20 ዓመት በአጠቃላይ ያገለገለ። ከ20 ዓመት በኋላ ታሪኩ ረዥም ነው። 2 ሚስቶቹን፣ ልጆቹን፣ ብዙ ሀብት ይዞ ወደ ሀገሩ ተመለሰ። ግን ምንድን ነው የሆነለት? ፔይዴ ነበረው፣ ደሞዝ ነበረው። የሱ የልቡ መሻት የሆነ ደሞዜ ነው፣ እኔ እንዲከፈለኝ የሚፈልገው ሪዋርድ እንድታረገኝ የሚፈልገው በዚህ መንገድ ነው።
ሽልማት እንድትሆንልኝ የምፈልገው መሸለም የምፈልገው ራሔልን ነው ብሎ ነበር። እውነትም እሷም ወዳው ነበር። ተጋቡ። ሊያንም አገባ እና የደሞዝ ቀን አለ። 2 ክፍል ሰራዊት ሆኖ ወደ ሀገሩ ተመለሰ ከብዙ ሀብት ጋር። ይሄ ያዕቆብ ነው የነገርኩህን ሁሉ እስካደርግልህ ድረስ አልተውህም የተባለለት። የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። እሺ፣ በሄርሜኔቲካል ኢንተርፕሪቴሽን ያ የተባለው ለያዕቆብ ነው። ዛሬ ሳነበው ግን ለኔ ነው። ገብቶሻል? የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። ወይም አንቺ ስታነቢውና ሬማ ሲሆንልሽ የነገርኩሽን ሁሉ እስካደርግልሽ ድረስ አልተውሽም የተባለለት እሱ ነው። በኋላ እግዚአብሔር ይዞት ስሙን የቀየረው ወደ እስራኤል የተባለውና የእስራኤል አባት የሆነውም እሱ ነው። እና ያዕቆብ ደሞዝ ነበረው፣ ምንዳ ነበረው፣ ፔይዴይ ነበረው። አሁን እነዚህ ውለታ ለሚውሉ መልካም ሰዎች፣ ለብዙ ሰው መልካምነት ላደረጉ ሰዎች ልነግራቸው የምንፈልገው ምንድን ነው? ፔይዴይ አለ። መልካምነታቸው ተሰብስቦ የሚመጣበት ቀን አለ። አንዳንድ ሰዎች ስለ ገንዘብ የምናወራ ይመስላቸዋል። አይደለም። መልካምነቷ ተሰብስቦ ልጆቿ ላይ በረከት ሆኖ ይመጣል። ልጆቿ ይባረኩላታል፣ መልካም ልጆች ይሆናሉ። መልካምነቱ ተሰብስቦ በስራው ቦታ ላይ መወደድ፣ መከበር፣ መደነቅ ይሆንለታል። ሰዎች እንዲሁ ያከብሩታል። መልካምነቱ ተሰብስቦ ጤና ይሆንለታል። መልካምነቷ ተሰብስቦ ብልጽግና ይሆንላታል። በተለያየ መንገድ ነው ሪዋርድ የሚደረገው፣ በአንድ መንገድ ሳይሆን በብዙ መንገድ ነው። እና በልጆችሽ ታገኘዋለሽ ይባላል። አንዳንዴ ሰዎች መልካምነትን ዘርተው ያደረጉት መልካምነት በዓመታት ያደረጉት ተሰብስቦ ልጆቻቸው ላይ መጥቶ ቁጭ ይላል። ልጆቻቸው ተባርከው ታያለሽ። በመስሪያ ቤት ሞገስ በዝቶለት ተወዳጅ ሆኖ የሚደነቅ ሆኖ ውጭም ከሆነ የውጭ ሀገር ሰዎች የሚያከብሩት የሚያደንቁት ከመቀመጫቸው የሚነሱለት ሞገስ ሆኖ ይመጣል። ደሞዝ ችግር ውስጥ ሲገቡ ከችግር ውስጥ መንጥቆ ያወጣቸዋል። ያ መልካምነት፣ የተዘራው መልካምነት፣ የሄዱበት መልካምነት ይሄን ያደርጋልና በሀብት ብቻ አይደለም ግን ፔይድ ያለች የሚከፈልበት ቀን አለ። እሱም ደግሞ ተመልሶ ይመጣል። ታውቂያለሽ የደሞዝ ቀን በጣም እንደሚወደድ አይደለም? አንዱ ምን አለ መሰለሽ ሳለብ ሮሚዮ ጁሊየትን ከሚወዳት በላይ ፔይዴይን እወዳለሁ፣ የደሞዝ ቀንን እወዳለሁ ብሏል። እና የውለታ ደሞዝ፣ የተጠራቀመ የውለታ ደሞዝ የሚከፈልበት ፔይዴይ አለ። እነዚህ መልካም ሰዎች በጣም ላበረታቸው ፈልጋለሁ። ስለ መልካምነታቸው ተጠራቅሞ ይመጣል። አንድ በጣም እርግጠኛ የሆንኩበትን ነገር ልንገርሽ ፍቅር፣ ፈጣሪ እግዚአብሔር ለሙስሊሞች አላህ የሚያከብሩትን ያከብራል። ፒሪየድ። የሚያከብሩትን ያከብራል። የሚያከብሩኝን አከብራለሁ፣ የሚንቁኝ ይናቃሉ ብሏል። ይህ አይሆንልኝም ነው ያለው። እንዳከበርሽው ያከብርሻል፣ የሚንቁት ደግሞ ይናቃሉ። ይሄ ዩኒቨርስ ንጉሥ አለው እንደምታውቂው። እግዚአብሔርን የዩኒቨርስ ንጉሥ ነው ይባላል። በክርስትና ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የነገስታት ንጉሥ ነው ይባላል። ስለዚህ የምድር ንጉሥ አይደለም የሚያስብሽ፣ የምድር ንጉሥ አይደለም። የሰማዩ ንጉሥ ግን አንድ ቀን ያስብሻል። የመጣሽበትን መንገድ ሁሉ ያያል። የዘራሽውን መልካምነት የሱ ነው፣ የሰው አይደለም። የእግዚአብሔር ስጦታ ነው መልካምነት። እና ያያይና አንድ ቀን መዝገብሽ ይገለጣል። ምን ይደረግላት? ንጉሥ ሊያከብራት ለሚወዳት ሴት ምን ይደረግላት ተብሎ ይጠየቃል። እናንተ መልካም ሰዎች፣ ለሰዎች ፌቨር ያደረጋችሁ መልካምነታችሁን የሚከፍል መልካም የሆነ ፈጣሪ አለ፣ ደግ አምላክ አለ፣ ሁሉንም የተመለከተ። እነዛ ሰዎች መልካም ፌቨር ያደርጋችሁላቸው ሰዎች ላይመልሱላችሁ ይችላል፣ ግን መልካምነትን የሚከፍል አለ። አንዳንድ ጊዜ ሰዎች ለሰዎች መልካም ያደርጉና
መልካም ያደረጉላቸው ሰዎች መርሳት ብቻ ሳይሆን ጠላት ይሆኑባቸዋል። ተመልሰው ጠላት ይሆኑባቸዋል። እየጠቀሟቸው ቤቷ አሳርፋ ቋቁማ ረድታ ስራ ሲዛ ምን ብላ ከ3 ከ4 ዓመት በኋላ ያችኛዋ ሴትዮ ደንበኛ ጠላት ሆና ትገኛለች። አጌነስትም የሚሆኑበት ጊዜ አለ። በህይወታችን እኛም አይተናል። ያም ቢሆን እነዛ ሰዎች ሀርት ሊያደርጓቸው ይችላሉ። እነዛ ሰዎች ሊጎዷቸው ይችላሉ። ምክንያቱም ብዙ ጊዜ ደግሞ ያጋጥማል። የሚገርምሽ በጣም የረዷቸው ያቋቋማቸው ሰዎች ዲያስፖራውም ጋር ይጎዷቸዋል። እነሱ ከነሱ አይደለም የሚጠበቀው። አሁን እንዳልሽው ደሞዝን የሚከፍል ሪዋርድ የሚያደርግ እሱ ነው፣ የሰማይ አምላክ ነው። ሪዋርድ ያደርጋቸው ደሞዛቸውን የሚከፍል እሱ ነው። በተቃራኒው ደግሞ ክፉ ነገር ለሚያደርጉ ሰዎች ደግሞ ትንሽ ለመናገር ክፉ ነገር የምታደርጉ ሰዎች ደግሞ ታው የእናንተን ፔይድ ያለች ተጠራቅማ የምትመጣበት ደግሞ ፔይድ ያለች። ስለዚህ ክፉ ነገር በማድረግ የሚተጉ አንዳንዴ ምን ይሆናሉ መሰለሽ፣ የፈለጉትን ያደርጉና ሲያዩት ደህና ናቸው ዳሮኬ እና ተጠራቅማ የእነሱ ደግሞ ፔይድ ያለች ክፉ ለሚያደርጉ ደግሞ እነሱን ደግሞ መክራቸው፣ አቁም፣ ንስሐ ግቡ፣ ከዚህ በኋላ ክፉ ነገር አታድርጉ፣ መሐሪ ነው። ግን ስልጣን ላይ ብትሆኑ ቦታ ላይ ብትሆኑ ክፉ ስታደርጉ ቆያችሁ፣ ያቺ ፔይዴ ሳትመጣ ደሞዝ ቀን ሳትመጣ ንስሐ ግቡ፣ አስተካክሉና ደግማችሁ አታድርጉት ለማለት ደግሞ እወዳለሁ እና ለእነሱ ደግሞ መናገር ስላለብን ነው። ስለዚህ ለሰው ብለው ደግሞ ሳይሆን በእምነታቸው ምክንያት ለፈጣሪ ብለው የሚያደርጉ ሰዎች አሉ። ቤተ ክርስቲያን ማሰሪያ ከሀብታቸው አንስተው፣ መስጊድ ማሰሪያ ከሀብታቸው አንስተው ለፈጣሪ ብለው ቤተ ክርስቲያን ያሰራሉ። ሀብታቸውን አውጥተው መስጊድ፣ ሙስሊሞቹ ደግሞ መስጊድ ያሰራሉ፣ ምኩራብ ያሰራሉ። አይሁዶቹ ቀጥታ ለሱ ብለው ነው የሚያደርጉት። ለሱ ብለውም ደግሞ ሌሎች የሚያደርጓቸው ነገሮች አሉ። ድሃ ይመግባሉ። አሁን እንግዲህ መልካምነት ስንል እነዚህ ትላልቆቹን የርኅራሄ ስራ የሚሰሩትን ሳንጨምር ኖርማል ግለሰቦችን ነው። ለሱ ብለው አውጥተው ያደረጉት ነገር በሱ ፊት የከበረ ነው፣ ኪሳራ አይደለም። አንዳንዴ አድርገው ለእግዚአብሔር አድርገው የከሰሩ ይመስላቸዋል። አንዳንዴ ላለ አድርገው የከሰሩ ይመስላቸዋል። ፔይዴ ያለ የደሞዝ ቀን አለ። የሚያደርጉት መልካምነት ተሰብስቦ የሰበሩት የአልባስጥሮስ ቢልቃጥ ያፈሰሱት የናርዶስ የሽቱ ዘይት ታሳቢ ተደርጎ ደሞዛቸው የሚከፈልበት ቀን አለ። ለእነዚህ መልካም ሰዎች የምላቸው ለብዙዎች መልካም ማድረግን ይቀጥሉ፣ መልካምነታቸውን አይተዉ። አንዳንድ ጊዜ ይተዋሉ። ለመሰለሽም የተዉት መልካም ያደረጉላቸው ሰዎች ይጎዷቸዋል። ቤታቸው አስቀምጠው ጥሩ ነገር ያደረጉላቸው ሰዎች ሀርት ያደርጓቸዋል። ተመልሰው ጠላት የሆኑባቸውና እኔ በቃ ሁለተኛ እንደዚህ ያላረግ ወደ ማለት ይመጣሉ። ግን መልካሙን ነገር ማድረግ ቀጥሉ፣ ማስተናገዱን ቀጥሉ። መልካምን ነገር ለማድረግ አትታክቱ። ምክንያቱም የፈለገ ጠላት ይሆንባችሁ፣ የፈለገ መልካም ያደረጋችሁለት ሰው ጠላት ይሆንባችሁ፣ እናንተ ግን መልካም ማድረግን ቀጥሉ። ኢዮብ ይል ነበረ። እሱ በተጠቀመበት ቋንቋ ነው የምናገረው እንጂ አካል ጉዳተኞችን እንትን እላለሁኝ ማለት አጠራሩን አውቃለሁ። እሱ ግን ምን ይላል? ለዕውሩ ዓይን ነበርኩኝ፣ ለአንካሳ እግር ነበርኩ ይላል። ለድሃ አደጉ አሳዳጊ፣ ለባልቴቷ ጠዋሪ ነበርኩ ይላል። ሁኑ፣ ልክ ነው። ለልበ ብርሃኑ መሪ ሁኑለት፣ ለደካማው አጋዥ ሁኑለት፣ ለድሃ አደጉ አሳዳጊ ሆኑ፣ ለባልቴቷ ሚጦራት ለሌለት ጠዋሪ ሆኑ፣ እንግዶችን አስተናግዱ። አንዳንዶች ይላል አንዳንዶች ሳያውቁ መላእክትን በቤታቸው አስተናግደዋል ይላል። ኤንጅልስ አስተናግደዋል ይላል። ሊትራሊም ሊሆን ይችላል አንዳንድ ጊዜ። እና ቤታችሁ ያ በፊት የምታደርጉትን ነገር አትታክቱ፣ አድርጉት። የቀደመውን ፍቅራችሁን አትተዉት፣ መልካምነታችሁን አትተዉት እስከ መጨረሻው ድረስ። ይህ አንድ ነው። አታቁሙ፣ አትታክቱ የሚለው አንድ መናገር የምፈልገው ነው። ሁለተኛው የውለታን መልስ ከሰው አትጠብቁ።
መልካም ታደርጊያለሽ፣ ለሰዎች ውለታ ትወያለሽ፣ ግን አትጠብቂ። መልሶ እንዲከፍለኝ አልጠብቅም። የኔ ኃላፊነት ምንድነው? መልካም ማድረግ ነው። መልሶ ሰውየው እንዲከፍለኝ ከሰዎች አትጠብቁ። ሊረሳው ይችላል ወይ እናንተን ሲያስብ ያ የችግሩን ዘመን አስታውሶ ፔንፉል ይሆንበታል። አንዳንዴ ብለዛ ነው የሚሸሹት ሰዎች። የችግሩን ዘመን ማስታወስ ስለማይፈልግ በችግሩ ዘመን የረዳውን ሰው ማግኘት አይፈልግም። ሜሞሪውን ነው የሚሸሸው። ዳትስ ኦኬ። አላት ሆኑባችሁ። ቤትሽ አሳርፈሽ ምናምን ከወጣች በኋላ በሐሜት ጎዳች። ኢትስ ኦኬ። ከሰው አትጠብቁ። ያረጋችሁትን ፌቨር ሰው እንዲከፍላችሁ ኤክስፔክት አታድርጉ። ሶስተኛ ፔይዴይ እንዳለ ወቁ። ያረጋችሁት መልካምነት በሙሉ አብቦ ለምልሞ አድጎ ተከማችቶ ለእናንተ የሚከፈልበት ቀን አለ። አንዳንዴ በልጆቻችሁ ይከፍላቸዋል። ልጆቻችሁ ኑሯቸው፣ ህይወታቸው፣ ትዳራቸው፣ ትምህርታቸው መልካም ይሆናል። በመስሪያ ቤት ቅድም እንዳለው ሞገስ ይሆንልሃል። መወደድ፣ መከበር፣ መደነቅ ይሆንልሃል። ትዳርሽ ይለመልማል፣ ቤትሽ ያምራል። በተለያየ መንገድ በሀብትም ይከፍላል እግዚአብሔርና የሚከፍልን እሱ እንደሆነ ማወቅ። ፔይዴይ እንዳለ ከሰው መልካምነት ማድረግን ቀጥሉ። ለውለታ መልስ ከሰው አትጠብቁ። ፔይዴይ እንዳለ ወቁ። የሚከፈልበት ቀን እንዳለ ወቁ። የሚከፍለው ደግሞ እሱ ፈጣሪ እንደሆነ ወቁ። በዋናነት ግን አሁን ምን ያደርጋል መሰለሽ? አንቺ ያረግሽው ለከበደ ነው። አየለ ይመጣና ግን ለአንቺ መልካም ያደርግልሻል። ከበደ አይደለም የሚያደርግልሽ፣ አንቺ ለከበደ መልካም አረግሽ። አየለ ግን ይመጣና ለአንቺ መልካም ያደርጋል። አንቺ መልካም ያደርግሽው ለአልማዝ ነው። አልማዝ ልትሰድብሽ ሁሉ ትችላለች፣ ግን ሌላ ሴት ደግሞ መሰረት ደግሞ ትመጣና ለአንቺ መልካም ታደርጋለች። ፈጣሪ ነው የሚልካት። ስለዚህ ውለታ ባረግንላቸው ሰዎች አይደለም የምንከፈለው፣ በሌላ መንገድ ነው። በሌላ ሰዎችን ልኮልን ነው ውለታችን የሚከፈለው። አንዳንዴ ሬርሊ ውለታ የምንመልስበት ጊዜ አለ። ሰዎች ውለታን የሚመልሱበት ጊዜ አለ። ስለዚህ ፔይዴይ እንዳለ ወቁ። በልጆቻችሁ ይከፍላቸዋል፣ በስራችሁ፣ በጤናችሁ ይከፍላቸዋል። በእኛ ህይወት ማን ናቸው መልካም ያደረጉልን ሰዎች? እነማን ናቸው ባለውለታዎቻችሁ? እስቲ እናስታውስ። ማለት ወላጆቻችን አሉ ደፍነትሊ፣ ግን እነሱ ወላጆቻችን ናቸው ይታሰባል። የነሱም እህት ወንድሞቻችን አሉ መልካም ያደረጉልን አሉ። አዎ፣ ግን ከመስመር ወጥተው የረዱን ሰዎች በህይወታችን እያንዳንዱ ሰው ቢያንስ አንድ ሰው አለው። ያለ ሰው እርዳታ ፈጣሪ ሰው ሳይሰጠው እዚህ ጋር የደረሰ የለም። ማን ናቸው ባለውለታዎቻችን? እነማን ናቸው ውለታ ያዋሉልን? አስቧቸውና በህይወት ካሉ አድራሻቸው ካላችሁ ወይ ስልክ ደውሉላቸው ወይ ቴክስት። የዛሬ 20 ዓመት ሊሆን ይችላል ይህን ያደረጉት ነገር፣ ዓመታት 20 ዓመት አልፎ ሊሆን ይችላል። ግን አስቧቸውና ደውሉና ወይ ጻፉና አመሰግናለሁ በሏቸው። እነሱ እግዚአብሔር ከፍሏቸዋል፣ ምንም ጥያቄ የለውም። ግን እነዛ በችግራችሁ ጊዜ አብረዋችሁ የነበሩትን ሰዎች አስታውሷቸውና በዚህ ጊዜ አብረሽኝ ስለቆምሽ አመሰግንሻለሁ፣ በጨነቀኝ ሰዓት አብረኸኝ ነበርክ፣ አመሰግናለሁ፣ አይ ታንክ ዩ ይበሏቸው። ይህን አሳይመንት እንሰጣለን። ይህን ካልኩ በኋላ መጨረሻ ላይ ትልቁ ባለውለታ አለ። ትልቅ ውለታው ተነግሮ ማያልቅ አይደለም። ደጉ የሰማይ አምላክ። እኔ በግሌ አንቺም ህይወት እንደዛ ነው አውቃለሁ። ፍቅር ግን በግሌ በጣም ባለውለታዬ የሆነ ምህረቱ ብዛቱ፣ ይቅርታው ብዛቱ፣ ደግነቱ ማያልቅ፣ ቅድም ሰጥቼህ እንዴት አሁን ትጠይቀኛለህ ማይል፣ ቀደም ታጥፍተህ ይቅርታ አረኩልህ ደግሞ እንደገና አሁን ይቅርታ ትጠይቃለህ የማይል፣ ይቅር ብሎ የማይሰለች፣ ምህረት አድርጎ የማይሰለች፣ መልካም አድርጎ የማይታክት እኔ በግሌ ዋነኛ ባለውለታዬ። ለዚህ ነው ሁል ጊዜ ስሙን ሳላነሳ ፕሮግራም አልጨርስም። ዋነኛ ባለውለታዬ
የሰራዊት አምላክ ቅዱስ እግዚአብሔር ነው። ስለዚህ ሁል ጊዜ ይሰማን የለ ሁል ጊዜ ውለታውን አስባለሁ። እያንዳንዷን ነገር አስታውሳታለሁ። ፍቅር እያንዳንዷን እግዚአብሔር ለኔ ያደረገልኝን ነገር እያንዳንዷን ዲቴይል አስታውሳታለሁ። በህይወት እያንዳንዱ ምዕራፍ ላይ እሱ ያደረገልኝን ነገር። ስለዚህ ሁል ጊዜ አመሰግነዋለሁ። አሁንም ታንኪዩ አመሰግናለሁ።